በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በጥር 21 ቀን ለከበረች ለእመቤታችን ለቅድስት ድንግል ማርያም የዕረፍቷ መታሰቢያ በዓል የሮሜ ሀገር ንጉሥ የዘይኑን ልጅ የከበረች ቅድስት ኢላርያ የዕረፍቷ መታሰቢያ በዓል የኑሲስ ኤጲስቆጶስ የባስልዮስ ወንድም የከበረ ቅዱስ ጎርጎርዮስ የዕረፍቱ መታሰቢያ በዓል የካህኑ ቄልቅዮ ልጅ ታላቁ ነቢይ ኤርምያስ የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። በዓለ አስተርዮ ማርያም ጥር 21 ቀን በዚች ቀን አምላክን የወለደች ለእመቤታችን ለቅድስት ድንግል ማርያም የዕረፍቷ በዓል መታሰቢያ ነው። ያን ጊዜ እመቤታችን በልጇ በጌታችን በፈጣሪያችንና በመድኃኒታችን ኢየሱስ ክርስቶስ በከበረ መቃብሩ ቦታ ትጸልይ ነበር። ከዚህም ዓለም እንደምትለይ መንፈስ ቅዱስ ነገራት። ከዚህም በኋላ ከደብረ ዘይት ደናግል መጡ። ጌታችን ነግሯቸዋልና እርሷም ነገረቻቸው። በዚያም ጊዜ እመቤታችን እንዲህ ብላ ጸለየች። ልጅ ወዳጄ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ልመናዬን ተቀብለ ደቀ መዝሙርህን ዮሐንስን በዚህ ሰዓት አምጣው። እንዲሁም ሕያዋን እንደሆኑ ሐዋርያትን ሁሉንም ነፍሳቸውን የለይሃቸውን አምጣቸው። አንተ የሕያዋንና የሙታን አምላክ ነህና ላንተም ምስጋና ይሁን ለዘላለሙ አሜን አለች። በዚያም ጊዜ በመንፈስ ቅዱስ ትእዛዝ ከኤፌሶን ሀገር ዮሐንስን ደመና ተሸክማ ወደ እመቤታችን ማርያም አደረሰችው። ሰገደላትና በፊቷ ቆሞ እንዲህ አላት፣ ሰላምታ ይገባሻል። ጌታችንን ፈጣሪያችንንና መድኃኒታችንን ኢየሱስ ክርስቶስን የወለድሽው ጸጋን የተመላሽ ሆይ ደስ ይበልሽ። አንቺ ከዚህ ዓለም ተለይተሽ በክብር በምስጋና ወደ ዘላለም ሕይወትሽ ትሄጃለሽና አላት። ይህም ስሙ ክቡር ምስጉን የሆነ ጌታችንና ፈጣሪያችን ድንቆች ተአምራቶችን በአንቺ ላይ ከገለጠ በኋላ ነው አላት። እመቤታችን ቅድስት ድንግል ማርያምም ይህንን በሰማች ጊዜ እጅግ ደስ አላት። እግዚአብሔርንም እንዲህ ብላ መሰገነችው። ፈጣሪ ጌታዬ ላንተ ምስጋና ይሁን። አንተ የለመንኩህን ሰጥተኸኛልና አሁንም ነፍሴን ተቀብለው ወደ ሰማይ ወደ አንተ ሊያሳርጓት ከሚመጡ መላእክቶች ጋር በመምጣት የምለምንህን ሁሉ ስጠኝ አለችው። በዚያም ጊዜ ከሰማይ እንዲህ የሚል ቃል መጣ። እነሆ አሁን መላእክት ይደርሳሉ፣ ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይ ለምድር ጌታ ለኢየሱስ ክርስቶስ እናቱ ወደ ሆነች ወደ ቅድስት ድንግል ማርያም ይደርሳሉ አላት። ወደ አሁኑ ሁሉም ሐዋርያት የሞቱትም ከመቃብራቸው ተነስተው ወደ እመቤታችን ወደ ቅድስት ድንግል ማርያም ደርሰው ሰገዱላት። አምላካችን ከአንቺ የተወለደ ጸጋን የተመላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንደሰጠሽ በክብር በምስጋና ከእርሱ ጋር ያሳርግሻልና አሏት። በዚያም ጊዜ እመቤታችን በአልጋዋ ላይ ተቀመጠች። ሐዋርያትም እንዲህ አለቻቸው፣ ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተንም እንዳየኋችሁ እንደማዩ አሁን አወቅሁ። ከዚህ ከሥጋዬ ወጥቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ፣ ከዚህም ዓለም እንደምለይ ከወዴት አወቃችሁ አለቻቸው። ጴጥሮስና ሐዋርያትም ሁሉም ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን፣ ወደ አንቺ እንደ ዓይን ጥቅሻ ፈጥነን ደረስን አሏት። እመቤታችን ማርያምም ይህንን ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች፣ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ክቡር ምስጉን የሆነውን ስምህን ፈጽሜ ያመሰግናለሁ አለች። የኔን የአገልጋይህን መከራ ተመልክተ ድንቅ ኃይልህን አድርገህልኛልና እንግዲህ ወዲያ ትውልድ ሁሉ ያከብሩኛል ያመሰግኑኛል አለች። ጸሎቷንና ምስጋናዋን ስትጨርስ ሐዋርያትን እንዲህ አለቻቸው፣ ዕጣን አምጥታችሁ በማጠን የጌታዬን ኢየሱስ ክርስቶስ ስሙን ጥሩት አለቻቸው። እነርሱም እንዳዘዛቻቸው አደረጉ። በዚያን ጊዜ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እልፍ አእላፋት መላእክትን አጅበውት
እያመሰገኑት መጣና አረጋጋት። ያዘጋጀላትን ተድላና ደስታ ነገራት። በዚያንም ብዙዎች ድንቆች ተአምራቱ ተደረጉ። ዕውሮች አይተዋልና፣ አንካሶች ቀንተው ሄደዋልና፣ ደንቆሮች ሰምተዋልና፣ ለምጻሞች ነጹ፣ አጋንንትም ከሰዎች ወጥተው ሄዱ፣ ድዳዎች ተናገሩ፣ በሽታና ደዌ ያለበት ሁሉ ዳነ። እመቤታችን ቅድስት ድንግል ማርያም ወዳለችበት ቤት በቀረቡ ጊዜ ከደዌያቸው ይፈወሳሉና። ከሥጋዋ የምትለይበት ጊዜም ሲደርስ ሐዋርያትና ደናግል ትባረካቸው ዘንድ እያለቀሱ ለመኗት። እጇን በላያቸው ላይ ዘርግታ ባረከቻቸው። በዚያንም ጊዜ ጌታችን ንጽሕት ነፍሷን ከሥጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ ከእርሱ ጋር አሳረጋት። ሥጋዋን ግን እንደሚገባ ገንዘው ወደ ጌቴሴማኒ ተሸክመው እንደወስዷት ሐዋርያትን አዘዛቸው። ነፍሷ ከሥጋዋ ከመውጣቱ በፊት በሰው አንደበት ይህ ነው ተብሎ የማይነገር ብርሃን እያየች ነበር። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስም እንግዲህ ሥጋሽን ተድላ ወዳለበት ገነት አፈልሳለሁ፣ ዳግመኛም ሥጋሽን ከነፍስሽ ጋር አዋህጄ አንስቼ መላእክት በውስጡ በፊትሽ ሆነው በሚያመሰግኑበት ተመሳሳይ በሌለው ተድላ ደስታ ባለበት ማደሪያ አኖርሻለሁ አላት። እመቤታችንም እንዳለች አቤቱ በረቀቀ ጥበብህ ይህንን ሁሉ የሠራህ አመሰግንሃለሁ። ሁለተኛም ልመናዬን ትሰማ ዘንድ እለምንሃለሁ። በስሜ ወደ አንተ የሚለምነውን ሁሉ ልመናውን ተቀብለህ በመከራም ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራው ሁሉ አድነው አለችው። በሰማይም በምድርም በሥራውም ላይ ሁሉ አንተ ካህሊ ነህና መታሰቢያዬን በውስጧ የሚያደርጉትም ሁሉ ባርክ አለችው። በእኔ ስም የሚያቀርቡትንም የሁሉንም መሥዋዕታቸውን ተቀበል አለችው። ጌታችንም እንዲህ ብሎ መለሰላት፣ የለመንሽኝን ሁሉ አደርግልሻለሁ፣ ደስ ይበልሽ። ከኔ ከአባቴ ከመንፈስ ቅዱስ ዘንድ ጸጋ፣ ክብር፣ ባለሟልነትን ተሰጥቶሻልና ስምሽንም ጠርቶ የሚለምን ሁሉ በዚህ ዓለም በሚመጣውም ዓለምም አይጠፋም አላት። እመቤታችንም ቅድስት ድንግል ማርያም ካረፈች በኋላ ጌታችን እንዳዘዘ ወደ ጌቴሴማኒ ሊወስዷት ሐዋርያት ገንዘው ተሸከሟት። አይሁድም በሰሙ ጊዜ ሥጋዋን ሊያቃጥሉ ወጡ። ከእነርሱም አንዱ ከምድር ይጥላት ዘንድ የእመቤታችንን አልጋዋን ያዘ። ያን ጊዜ ከእግዚአብሔር የተላከ መልአክ እጆቹን በእሳት ሰይፍ ቀጣውና እጆቹ በአልጋው ላይ ተንጠለጠሉ። ያን ጊዜ በጌታችን አምኖ ወደ እመቤታችን ቅድስት ድንግል ማርያም እያለቀሰ እንዲህ ብሎ ለመነ። የእውነተኛ አምላክ የጌታዬ ኢየሱስ ክርስቶስ እናት ሆይ አንቺ በእውነት ድንግል ሆንሽ በእኔ ላይ ይቅርታ ታደርግ ዘንድ ለምንሻለሁ አላት። በሐዋርያት ልመና እጆቹ ተመልሰው እንደ ቀድሞው ደህነኞች ሆኑ። በቀበሯትም ጊዜ ከዚያ 3 ቀን ኖረ። ረፍቷም የሆነው እሁድ ቀን በጥር ወር በ21 ቀን በዚች ቀን ነበረ። ጌታችንም ብርሃናውያን መላእክት ላከ። እነርሱም ሥጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ስር አኖሯት። ሐዋርያ ቶማስ ግን ያን ጊዜ አልነበረም። በደመና ላይ ተጭኖ እርሱ ሲመጣ መላእክት ሲያሳርጓት እመቤታችንን አገኛት። መላእክትም ለአምላክ እናት ለእመቤታችን ለቅድስት ድንግል ማርያም ና እጅ ንሳ አሉት። እርሱም ሰገደላትና ተሳለማት። እርሷም ተባረከ። ከዚህም በኋላ ወደ ሐዋርያት ደረሰ። እነርሱም እመቤታችን ማርያም እንዳረፈችና እንደቀበሯት ነገሩት። ቶማስም ሥጋዋን እስከማይ አላምንም አላቸው። ሥጋዋንም ሲያሳዩት ዘንድ ወደ መቃብሯ ባደረሱት ጊዜ በመቃብር ውስጥ ሥጋዋን አላገኙትም። ደንግጠውም አደነቁ። ያን ጊዜ ከመላእክት ጋር ወደ ሰማይ ስታረግ እመቤታችን እንዳገኛት ቶማስ ነገራቸው። ሐዋርያትም ይህንን በሰሙ ጊዜ የእመቤታችንን እርገቷን ስላላዩ እጅግ አዘኑ። ሥጋዋን በምድር ውስጥ ይተው ዘንድ እንዳልወደደ መንፈስ ቅዱስ አስገነዘባቸው። ከዚህ በኋላ አንድ ጊዜ ደግሞ እርሷን ያሳያቸው ዘንድ እንዳለው ጌታችን ቃል ኪዳን በማድረግ ተስፋ ሰጣቸው። እነርሱም እስከ ነሐሴ 16 ቀን በተስፋ ኖሩ። የእመቤታችን የዕድሜዋ ዘመን 64 ዓመት ነው። በአባትና እናቷ ቤት 3 ዓመት ከ7 ወር፣
በቤተ መቅደስም 12 ዓመት፣ በዮሴፍ ቤትም 64 ዓመት ከ3 ወር፣ በጌታ ዕርገት በኋላ በወንጌላዊ ዮሐንስ ቤት 14 ዓመት ነው። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።